በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። የሉቃስ ወንጌል ምዕራፍ 24 ከቁጥር 5። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የፍኖተ ጽድቅ መንፈሳዊ ቴሌቪዥን ቤተሰቦቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ፍኖተ ጽድቅ መንፈሳዊ ጠቅላላ ማህበር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ኢኦቲሲ ጋር በጋራ በመሆን ለናንተ ለውድ ተመልካቾቻችን ልዩ የሆነ የበዓል መርሃ ግብር አዘጋጅቶላችኋል። እንግዲህ ከዓለም ገና ኬንተሪ አካባቢ ተነስተን በመዲናችን አዲስ አበባ ከሚገኙ ክፍለ ከተሞች መካከል አንዱ ወደ ሆነው ልደታ ልዩ ስሙ ብሪሞ ሜዳ ተገኝተናል። እዚህም የተገኘንበት ዋነኛ ምክንያት በፍኖተ ጽድቅ በጎ አድራጎት ማህበር ከሚታገዙ 1500 ቤተሰቦቻችን መካከል ወደ አንድ እናታችን ቤት ጎራ ብለን የእናታችን የቀን ውሎ ምን ይመስላል፣ በእለት ተለት ውሏቸው ውስጥስ እንዴት እየተንቀሳቀሱ ነው ልጆቻቸውን የሚያስተምሯቸው የሚለውን እግዚአብሔር በረዳኝና አቅሜ በፈቀደው መንገድ ላግዛቸው የእሳቸውን ውሎ ውዬ እሳቸው ቤት አድሬ ለናንተ ለውድ ተመልካቾቻችን እየተከታተል ላስቃኛችሁ። እንዲሁም ደግሞ ፍኖተ ጽድቅ መንፈሳዊ ጠቅላላ ማህበር ከፍኖተ ጽድቅ በጎ አድራጎት ጋር በጋራ በመሆን ለናታችን ልዩ የሆነ የበዓል ስጦታ አዘጋጅቶላቸዋል። እሱም ደግሞ ለናንተ ለውድ ተመልካቾቻችን ምን ይሆን የሚለውን በመርሃ ግብራችን መጨረሻ ላይ የምናስቃኛችሁ ይሆናል። አሁንም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የፋሲካ በዓል በሰላም አደረሳችሁ አደረሰን። በቀጥታ ወደ እናታችን ቤት እናምራ። እዚህ ቤት አቤት እንኳን አደረሳችሁ እናታችን። እንኳን አብራ ደረሰን። ሰላም ነዎት? ሰላም ነን። ሰላም ነሽ? እንዴት ነዎት? እንዴት ነሽ? እንኳን አደረሰን። እንኳን አብራ ደረሰን። ደህና ነሽ? እንዴት ነዎት? በዓል እንዴት ነው ዝግጅት? እግዚአብሔር ይመስገን ቆንጆ ነው። እንግዲህ ግቢም እንዳልልሽ ቤት የጥባብና ተዝቹ አረፍ በይኝ። እሺ ችግር የለውም። እሺ እናቴ እንኳን አደረሱት እናቴ። እንኳን አብራ ደረሰን። እንግዲህ ዛሬ ቤቱ ጥቁር እንግዳ ሆነን መተናል። አዎ እንዴት ነው ይቀበሉናል? አዎ በደንብ ነው። እንታወቅ። ስሙት ማን ይባላል? ትዕግስትማ ሐዋዝ ወደ አካባቢ ነው ተወልደው ያደጉት? እኔ ወደ ሰሜኑ ሀገር ገጠር በረሳ ሰው ተወልጄ ያደጉት ግብርና ውስጥ። እንዴት ወደ አዲስ አበባ መጡ? አጋጣሚ ሰው ነው ይዞ የመጣው እና እዚሁ በቃ አረጀን ማለት ነው። አዲስ አበባ ህይወት ምን ይመስላል? ምንም አይልም። ያው ሰልፍ ፈተና አለው። ከአገርሽ ወጥተሽ ቤተሰብሽ ወጥተሽ እንትን ስትይ ብዙ እጅግ ለህሊና የሚከብዱ ሁሉ ፈተና አለው። ግን ራስሽ ደግሞ መጣር አለብሽ። ተናነው በተለይ በሴት ልጅ ላይ በጣም ከባድ ነው። እስካሁን አለና ፈጣሪ ጋር አሜን። ፈጣሪ ይመስገን። ስንት ልጆች አሉት? እዚህ ቤት ውስጥ ስንት ሆናችሁ ነው የምትኖሩት? 3 ሁለት ልጆች አሉ፣ ሴትና ወንድ። እስቲ የዕለት ተዕለት እንቅስቃሴው ምን ይመስላል? በዕለት ተዕለት እንቅስቃሴው ምንድን ነው የሚያከናውኑት? ያው የዕለት ተዕለት እንቅስቃሴ ትንሽ ወደ ጉልቱ እቀመጣለሁ። ከዛ በተረፈ ደግሞ አየሩም ቀዝቀዝ ሲል ልብስም ካገኘው እንጀራም ካገኘው ሰራለሁ። ስራን አልመርጥም። ምክንያቱም ቤተሰብ ስታስተዳድሪ ከባድ ነው። የግድ ለዕለት ጉርሳቸውና ለጫማቸው፣ ለልብሳቸው፣ ለፀጉራቸው ያስፈልጋቸዋል። ያለ ማድረግ ደግሞ የግድ ያንቺ ጥረት ያስፈልጋል። እንግዲህ ዛሬ እኔ ከዓለም ገና ተነስቼ እዚህ የመጣሁት
ከእርሶ ጋር አብሬ ለመዋል እርሶ የሚሰሩትን ስራ እኔ እናቴን ማሳረፍ አለብኝ። እኔ በሳቸው ቦታ እኔ መስራት አለብኝ። ለአንድ ቀንም ብትል ላግዛቸው ይገባል ብዬ ነው የመጣሁት። እንዴት ነው ይቀበሉኛል? ስራዎትን ይሰጡኛል? አዎ እኔ ሰራውትን ሁሉ ትሞክሪያለሽ። እንግዲህ ተነሽ አሁን ልብሳችንን እንቀይርና ወደ ቤቱ ስራ እንግባ። ላይ ግቢ። እሺ እናቴ እሺ ግቢ ግቢ። እሺ እሺ ያው ልብሱ ይሄው። እሺና እንግዲህ ስራሽን ስሪ። እሺ እናቴ እሺ። ለዚህ የታጠቡ እቃዎችን ወደዚህ ታስገቢያለሽ። እሺ በደንብ አስተካክሊ፣ በደንብ አጣጥፈሽ አስቀምጪ። እሺ እናቴ። እናቴ አቤት። መጥረጊያ አለ? እስቲ መጥረጊያ ይስጡኝ። እሺ እሺ እሺ። እሺ ጎበዝ የኔ ልጅ ስሪ በይ። ቆንጆ አድርገሽ ነው የሰራሽ። እሺ እናቴ እሺ። ይገርማችኋል እንግዲህ ውድ ተመልካቾቻችን አዲስ አበባ ላይ እንግዲህ ቤት እንደዚህ ውድ ነው። እዚህ ቤት ውስጥ እንግዲህ እናታችን ከሁለት ልጆቻቸው ጋር አብረው ነው የሚኖሩት። ውድ ተመልካቾቻችን አሁን እንግዲህ የእናታችንን ቤት በሚገባ አጽድተን ተነስተናል። ከዚህ በመቀጠል እናቴ ቀጥለሽ እንጀራ ነው የምትጋግሪው ብለውኛል። አሁን እቺን ያፈሳሰስኳትን ጠረግረግ ላድርግና በረንዳዋን ቀጣይ ወደ እንጀራ መጋገሪያ የሚሄድ ይሆናል ማለት ነው። እማዬ አቤት። እንጀራ የምንጋግርባቸውን እቃዎች ያቀብሉኝ። እሺ ይሄው። እሺ እሺ እና እንሂድ። እኔ ማሰቡ ሊያዝ። የት ነው የምንጋግረው? ወደዛ ወጣ ብለን ነው የምንጋግረው? እሺ ዳግመኛ ወልዶና ስለኛ ተዋህዶ ተሐሲባ በደመ ክርስቶስ ተሐሲባ በደመ ክርስቶስ ተሐሲባ። ውድ ተመልካቾቻችን እንግዲህ እጄን ታጥቤ ነው የመጣሁት። እስካሁን ድረስ እየሰራ ያለሁትን ነገር እናቴ ልክ ነው ልክ እየሰራሽ ነው። ሊጥ መጀመሪያ ተማስሎ ውሃ የሚጨመረው መወፈር መጠኑ ታይቶ ብለውኛል። ያው እንግዲህ እኔም እሳቸው እንዳሳዩኝ እያደረግኩ እገኛለሁ። እስቲ ያው ልክ ጋግራለሁ አልጋግርም የሚለውን ደግሞ እናንተ የምትፈልጉኝ ይሆናል። እና ሊጥ ጥጭ ውሃ እዚህ ላይ ልጨምር? ጨምር። በቃ ውሃ ቀጥኗል ማለት ነው? አይ ታይዋለሽ። እሺ ላሁን ምጣዱ ስለሰማ አሁን ልጨምር ልጋግር ማለት ነው መጀመሪያ። እሺ እንግዲህ ውድ ተመልካቾቻችን እንጀራችንን ጋግረን ጨርሰናል። እሺ እናቴ አሁን እንጀራችንን ጋግረን ጨርሰናል። አዎ ቀጣይ ልጆቹ ከትምህርት ቤት ሳይመጡ ምንድነው የምንሰራው? ወጥ። እሺ ወጥ ለመስራት መጀመሪያ ምንድነው የሚያስፈልገን? ከሰሉን እናያይዛለን። ያዛል እጃችን አምጥተን ከሰሉን እናያይዛለን። እሺ እማዬ አቤት። ከሰሉን አያይዤዋለሁ። ሽንኩርት መክተፊያ ምናምን ይስጡኝ። እሺ ይሄው ልጅ። እሺ ማዘር አቤት። ኑስቲ አሁን ትንሽ ሆዳችንን እንጫወታለን እዚህ ጋር ቁጭ ብለን። እሺ እኔም ወጤን እየሰራው። እሺ እሺ እናቴ ቀደም ሲያጫውቱኝ በልጅነቴ ነው ወደ አዲስ አበባ የመጣሁት። እዚህ ነው ያደግኩት ብለውኛል። በምን አጋጣሚ ወደ አዲስ አበባ መጡ? እንዴት እንደመጡ ያስታውሱታል? ወደ አዲስ አበባ የመጡበትን መንገድ አስታውሳለሁ።
አዲስ አበባ ሰርቼ ለመመለስ ነበር የመጣሁት። ያመጣኝ ልጅ የአዲስ አበባ ልጅ ነው የልደታ እና በሰራተኝነት ያመጣኝ። ሰርቼ እመልሳለሁ ስለ ድጋሜ እጅ ድርሽ ሲሄድ ቤተሰቦች የሉ። ከዛ ተስፋ ቆርጬ ቀረሁ ወደ አዲስ አበባ። ቤተሰቦቹ ምን ሆነው ነበር? በስንት አመት ነበር ወደ አዲስ አበባ የመጡት? በህይወት የሉም። ዓመተ ምህረቱን አላስታውስም። እርሶ በስንት አመቱ ነበር? እኔ ቢያንስ 17 አመት ልጅ ሆናል። ከዛ በኋላ በቃ የራስ ህይወት የሚባል አለ። ያው ጀመር ስም አልሆነ። የራስ ህይወት ሲሉኝ ትዳር ነው? እስቲ የትዳር አጋሮትን እንዴት አገኙት? የት ተገናኛችሁ? የተገናኛችሁበትን አጋጣሚ? ጓደኛ ነበር። እሺ ከባለቤቱ ጋር በምን አጋጣሚ ተለያዩ? ልጆች አሉት አይደለ? የስንት አመት ልጆች ናቸው ያሉት? የ15 የ16። ምን እየሰሩ ነበር ልጆቹትን የሚያስተዳድሯቸው? ልብስ እያጠቡ እንጀራ እየጋገሩ። ባለቤቱ አሁንም አለ? በህይወት አለ። ልጆቹን ያግዛል፣ ይደግፋቸዋል። በምን አጋጣሚ ከፍኖተ ጽድቅ በጎ አድራጎት ማህበር ጋር ተገናኙ? ያስታውሱታል? ጊዜ በከፋይ ቀን የተገናኘ ስራ ነበር። እዛ ታምምጥጭ ቁጭ ካልኩና በሁለተኛው ወሩ ወንድሞችን አገኘሁ። ግራ በሰገብቶኝ ነበር። ወንድሞችን ፀሐይ ወጡልኝ። ልጆችን ቆረሱ እንጂ የነሱ እግዚአብሔር እንጂ ሰው አይብኝ። በዛን ሰዓት ቤት ከያለ ልጆች አሉ። ታዩ ሰው ልጅ ከባድ ነው። ግን ከገንዘብ ይልቅ የሰው መውደድን ስጠኝ በሉ። አምላኬን የለመንኩት እሱን ነው። እሱም አልጣለኝ። መልካም ክፉም ቀን አደረሰ። በትክክል ልክ ብለዋል እናቴ። አሁን ልጆቹ ከትምህርት ቤት ሳይመጡ ዛሬ እንግዲህ እኔ ቆንጆ ሽክን ያለች ወጥ ሰርቼ ነው ምሳ ማበላቸው። ያው እንዴት ነኝ? ከቅድም ጀምሮ ስራ ሰራ ቆንጆ አልሰነፍኩማ። አይ ባንድ እኮ ሙያ የለም። ባለሙያ አይደለም እንዴ? ያው ለቤት አዲስ ስለሆነሽ ግን ያን ቤት ለአንድ ቤት እኮ አዲስ ነው። አዎ ማለት ነው። አዳም ነፃ ወጥቶ ዲያብሎስ ታሰረ፣ ጠላት ተሸንፎ ክርስቶስ ከበረ። ተሃዚባ በደመ ክርስቶስ ተሃዚባ። ሽሯችን እንግዲህ ቆንጆ ሆና ደርሳለች። እሺ ተሃዚባ በደመ ክርስቶስ ተሃዚባ መጣ። ምሳን ብላ ቦርሳን አስቀምጠን ብሉ ልጆች። እሺ ማዬ እንዴት ነህ? ደህና ነህ? ትምህርት ጥሩ ነው? አሪፍ። እስኪ እንተዋወቅ። ስም ማን ይባላል? ታሪኩማ። ተመስገን። ስንተኛ ክፍል ተማሪ ነው? 8 ማዘር ብሉ አልጣፈጦትም እንዴ? ቆንጆ አድርጌ ነው የሰራሁት። ኧረ ቆንጆ ነው። ከትምህርት ቤት መልስ ማዘርን ታግዛቸዋለህ? አዎ። ክፍል ስንተኛ ትወጣለህ? እኔ ያው አንዴ ከ1 እስከ 10 እወጣለሁ። ከ1 እስከ 10? አይ አሪፍ ነው። ጎበዝ ተማሪ ነህ። ሚኒስትሪ ስንት የማምጣት እቅድ ነው ያለ? ከ85 በላይ። ጎበዝ ልጅ። ወደፊት ስታድግ ምን መሆን ነው የምትፈልገው? ዶክተር መሆን ለምን ፈለክ? ያው የታመመ ሰው ምናምን ለመርዳት። ወደፊት ዶክተር ሆነህ ራስን ስትችል ትልቅ ሰው ስትሆን ለእናትህ ምን የማድረግ አላማ አለክ? እናትህን በምን መልኩ ልታግዛቸው አስበሃል? ያው እሷ በመፈለገው አይነት መንገድ ላረግላት። ማዘር ብሉ እየበላሁ አሁን ይሄን እንብላና ወደ ጉልት እንወጣለን። እሺ ቀጣዩ ስራችን የሚሆነው ጉሊት ነው። አዎ እሺ እናቴ ወደዛ ሄደ። እሺ
ሰማያት ሙታኖች የሆነ ለዘመን ዘመናት ጠላቶች ነበርን። ቸልሻለሁ ነው ቤት ተሸከም። እሺ እማዬ ይሄንን ነው ይዘን የምንሄደው? አዎ ይሄን ነው ሸጠን ጨርሰን ነው ዛሬ የምንመጣው። ይሄንን ችግር የለውም እንዳያስቡ፣ እኔ ነኝ የምሸጠው። ተሐሲባ በደመ ክርስቶስ ተሐሲባ በደመ ክርስቶስ ተመሻደለ በያውን መስራችን ሰራን። እሺ ካነጣጥፍ ያለሽ እሺ አልደከመኝም። ያው እርሱን ስረዳ ስለዋልኩኝ ደስ እያለኝ መንፈሴ እየታደሰ ነው እየሄደ ያለው። እሺ እንግዲህ ቦታው ላይ ደርሰናል እናቴ። አሁን ምንድነው የምሰራው? ይሄን አጸዳድተሽ ተዘረጋጅተሽ። እሺ እናቴ። አዳም ነፃ ወጥቶ ዲያብሎስ ታሰረ፣ ጠላት ተሸንፎ ክርስቶስ ከበረ። ሁሉንም እቃዎች እርሱኑት መርካቶ ሄደው ይዘዋቸው የሚመጡት ወይስ እዚህ አምጥተው የሚያስረክቡ አሉ? አራሴ እጄ ነው ይዤ የምመጣ። በእግሬ ሄዳለሁ ወይ በታክሲ ሄድና ብስመለስ በእግሬ እመጣለሁ። አሁን እነዚህን እቃዎች መያዝ ለምንድን ነው የመረጡት? ከምን አንጻር ነው የቤት እቃ ይሻላል ብለው እንትን ያሉት? አንደኛ የሚበሰብስ አይደለም፣ ያደረም ቢውልም ገበያ እንኳን ባይኖሩ ይሰነብትልሻል፣ አይበላሽ። ሁለተኛ ደግሞ ቤት ጠባብ ስለሆነ እዚህ ያድራን የምትይው እቃ ስላልሆነ በቤት ወስደን ስለምናሳድረው ጠበብ ያለ ቦታ ላይ ይቀመጣል። ስንት ሰዓት አካባቢ ወደዚህ ለስራ ይመጣሉ? ጠዋት 1 ሰዓት ተኩል ላይ ወደ 2 ሰዓት የሚመጣበት ሰዓት 2 ሰዓት። ከ2 ሰዓት እስከ ስንት ሰዓት ይሰራሉ? እስከ 6 ሰዓት። እስከ ቀን 6 ሰዓት። ከ6 ሰዓት በኋላ ምንድን ነው የሚያደርጉት? ከ6 ሰዓት በኋላ ደግሞ ኃይለኛ ፀሐይ ከሆነ ቤት ይቀመጣል። ኃይለኛ ፀሐይ ካልሆነ ደግሞ ማለትም ስራ ሳትባል ፀሐዩ ሲበረታ ጥላ ምናምን ስለሌለው ነው። አዎ ጥላ አይፈቀድም፣ አይፈቀድም። ስለዚህ የግዴታ ፀሐዩ ደግሞ ያልፈልገው። እንግዲህ ከዚህ በሚያገኙት ገንዘብ ነው አይደል ልጆቹን የሚያስተዳድሩት? አዎ የሆነ ነገር እየገዛዛ ለነሱ ማህበራዊ ኑሮም አለ። አዎ በትክክል። የተረፈችውን 10 ማገኘው 5 እሷንን ወደዛ ውላለሁ፣ ዋናዋን ደግሞ ወደዚች አመጣለሁ። አሁን እየሰሩ ያሉት ስራ ላይ ፍኖተ ጽድቅ በጎ አድራጎት ማህበር ወደ እርሱ በመምጣቱ ምን አይነት ተጨማሪ ለውጥ ሰጡት? አሁን ይሄንን ሽጬ ጤፍ እገዛለሁ፣ የቤት ኪራይ ከፍላለሁ ብለሽ አታስቢ። ምናልባት ለለት ቢሆንሽ ነው። የነሱ ደግሞ የቤት ኪራይም ለልጆችም እንጀራ እንዳየሽው ጋግር ያላቸዋል፣ ይጠግቡልኛል። ስለዚህ ይሄ ነው አይባልም። እንግዲህ አሁን ደንበኞች እስኪመጡ እንጠብቃለን። እሺ ያው ዝናቡ ካልመጣ ተጠብቂያለሽ፣ ሽጠሽ ነው የምትሄጂው? ኧረ ሽጬ ነው የምሄደው ዛሬ። ይሄን እቃ ጨርሼ ሽጬ ነው የምሄደው። ሰኝ አንድ ደንበኛ መጣ። እሺ ማስታጠቢያው ስንት ነው? ማስታጠቢያው ይሄ 70 ብር ነው የሚሸጠው። ናትራን የሚባለው ናትራን ፕላስቲክ ሲባል ሰምተካል አይደል? አንደኛው ፕላስቲክ ነው። 70 ብር ትገዛለህ? አዎ በቃ ለጸባይ ቀንሼልሃለሁ። እሺ ስንት ነው? 60 ብር። እሺ 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 10 ብር ይዛል፣ 50 ብር ልስጥህ። እሺ እሺ ይሄው። እሺ እሺ እናመሰግናለን። መልካም ቀን። እሺ ለሁላችን። እንዴት ነህ ካባ? ባልያለ? አዎ አለ። እቺኛዋ ልስጥህ ወይስ ከዚህ ከፍ ያለ ነው የምትፈልግ? እቺኛዋ 130 ብር። አይቀንስ። መጨረሻ ጥሪ አልጠራውብህ። የምር መጨረሻው ነው። እሺ እሺ ይሄው ማይ መልስ ስጡኝ። ይሄው አባ እናመሰግናለን። መልካም ቀን ይሁንልህ። እንዴት ነሽ? እንኳን ደህና መጣሽ። ይሄኛው ወይስ ይሄኛው? ይሄኛው 200 ብር። ይሄ የእንጀራ ማውጫው ማለት ነው። ይሄ የእንጀራ ማውጫው ደግሞ 170 ብር። አይቀንስ። መጨረሻ 170 ለጸባይሽ ልቀንስልሽ። እሺ 160 ልቀንስልሽ። ስንት ልሽ ላድርግልሽ? ያሹ መጨረሻ በቃ እኔ እሞላለሁ። እሺ ይሄው። እሺ እናቴ። እሺ ይሄን አክል ሸጠናል። ቀሪ የሚቀረን ይኖረናል። ብዙ ይቀረናል። አይ ትንሽ ነው የሚቀረው። በቃ ሰብስብና መሽቷኔ ወደ ቤት እንሄድ። እሺ እናቴ። ዝናብም እየመጣ ስለሆነ ብንሄድ ነው የሚሻለን። የቀረውን ሌላ ቀን እንሸጠዋለን። እሺ እናቴ።
እናታችን እንግዲህ ጥሩ ቆይታ አብረን ያሳለፍን ይመስለኛል። እንዴት ነው በሚገባ ግዦታለ? በሚገባ ገዘሽኛል። እንደዚህ ነው ልጆቻችን ማሳደግ። ይሄን ስለረዳሽ አመሰግናለሁ። ውድ ተመልካቾቻችን ለዛሬ ከእናታችን ጋር የነበረን ቆይታ ይሄንን ይመስላል። እስቲ እዚሁ እናታችን ቤት አድረን የቀጣዩ ቀን የእናታችን ውሎ ምን ይመስላል፣ ፍኖተ ጽድቅ በጎ አድራጎት ማህበርስ ለእናታችን ምን አዘጋጅቶላቸዋል የሚለውን አብረን በጋራ የምንከታተል ይሆናል። እስከዛው ድረስ ደህና ደሩ። ቻው። እንደምን አደራችሁ ውድ ተመልካቾቻችን። ትላንት እናታችንን ስናግዝ ከእናታችን ጋር አድካሚ ቀን ነበር ያሳለፍነው። ዛሬ ደግሞ አረፋፍደን ረፋዱ ላይ እናታችን በግድ ቀስቅሰውኝ ተነስቻለሁ። አሁን እናታችን ቤተክርስቲያን እንሄዳለን ብለውኛል። ከእናታችን ጋር ቤተክርስቲያን ደርሰን ተሳልመን ለበዓል የሚሆኑ እቃዎችን ደግሞ ለሸመታ ወደ ገበያ የምንሄድ ይሆናል። እስከ መርሃ ግብራችን መጨረሻ አብራችሁን ትሆኑ ዘንድ አሁንም የአክብሮት ግብዣችን ነው። አብራችሁን ቆዩ። አሁን ወደ ቤተክርስቲያን እንሄዳለን። ትናንትና ነገር ስለዋልሽ ደክሞሻል። ቤተክርስቲያን ደርሰን እንምጣ። ነጠላ ልስጥሽ። እሺ። ትላንት ግን በደንብ አግዣለሁ አይደል? አዎ። አላደከምኩትም። ደከመኝ እንግዲህ ይደክማል። አዎ ደከመኝና አርፍጄ ተነሳው ከእንቅልፌ። በግድ ነው የቀሰቀሱኝ ራሱ። እንድታርፊ ፈልጌ። እሺ እናቴ። እኔ ተኝቼ ነው እንግዲህ ልጆች ትምህርት ቤት የሄዱት። ልጆቹን አልሸኘውም ዛሬ አንድ ስራ ረስቻለሁ። ተወልዶ ዳግመኛ ወልዶና ስለኛ ተዋህዶ ተሐሲባ በደመ ክርስቶስ። እናቴ እዚህ አካባቢ ብዙ አብያተ ክርስቲያናት ደብራት አሉ አይደል? ከነዛ ደብራት መካከል አሁን የትኛው ደብር ነው የምንሄደው? እዚህ ልደታ ማርያም ቤተክርስቲያን ማለት ነው። እሺ ተሐሲባ በደመ ክርስቶስ። መርገም የሆንኩበት ተቀዷል ተማሪ ማፍራት ጀምሬያለሁ የመንፈስን ፍሬ። አዳም ነፃ ወጥቶ ዲያብሎስ ታሰረ፣ ጠላት ተሸንፎ ክርስቶስ ከበረ። ተሐሲባ በደመ ክርስቶስ ተሐሲባ በደመ ክርስቶስ ተሐሲባ በደመ ክርስቶስ ተሐሲባ በደመ ክርስቶስ። በበግም ለመንጻት ለብዙ ዘመናት ምሕረት ስንፈልግ ለመዳን ከኃጢአት የአብ ልጅ ኢየሱስ መስዋዕት ሆኖልን ዕዳ በደላችን ተደመሰሰልን። ተሐሲባ በደመ ክርስቶስ ተሐሲባ በደመ ክርስቶስ ተሐሲባ በደመ ክርስቶስ ተሐሲባ በደመ ክርስቶስ። ከሞተልን ጋራ በእምነት ሞትን ደግሞ በትንሣኤ ትንሣኤ አገኘን። በመስቀሉ ሰላም ሕይወት እጅግ በዛ፣ መድኃኒዓለም ሆኖ ለዓለሙ ቤዛ። ተሐሲባ በደመ ክርስቶስ ተሐሲባ በደመ ክርስቶስ ተሐሲባ በደመ ክርስቶስ ተሐሲባ በደመ ክርስቶስ።
ተመልካቾቻችን አሁንም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። እንግዲህ ትላንት በማለዳው እናታችን ቤት ተገኝተን እናታችንን ስናግዛቸው የሳቸውን ውሎ አብረን ውለን እዛው አድረን ዛሬ ቀን 2 ላይ ደግሞ ፍኖተ ጽድቅ በጎ አድራጎት ማህበር ለሳቸው አቅሙ በፈቀደው መንገድ የተቻለውን ትንሽዬ የበዓል ስጦታ አድርጎላቸው ከሳቸው ጋር ሸመታ ወተን ለበዓል ለልጆቻቸው ልብስ ለሳቸውም ልብስ እንዲሁም ደግሞ ዘይት፣ ሽንኩርት፣ እንቁላል የመሳሰሉትን ሸምተን አሁን አመሻሹ ላይ ወደ ቤት ተመልሰናል። አሁን ደግሞ መምህር ጋብዘን ከመምህራችን ጋር ጥቂት ስለ ትንሣኤ ወይም ስለ ፋሲካ በዓል ትምህርት ከተማርን በኋላ መርሃ ግብራችንን የምንቋጭ ይሆናል። እስከ መርሃ ግብራችን መጨረሻ አሁንም አብራችሁን ትቆዩ ዘንድ ያክብሩት ግብዣችን ነው። መምህር እንኳን ደህና መጡ። እንኳን ደህና ተጠበቃችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በየቤታችሁ ናችሁ የምትመለከቱን ሁላችሁም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንግዲህ ጋዜጠኛዋ እንዳሳወቀቻችሁ ከአንድ እናታችን ቤት ልዩ የትንሣኤ መርሃ ግብርን ከእናታችን ጋር ሆነን የእግዚአብሔርን ቃል እየተካፈልን እዚህ እያከበርን እንገኛለን። እንግዲህ ሁሉም ወንጌላውያኖች ማለትም ማቴዎስም ማርቆስም ቅዱስ ሉቃስም እንዲሁም ቅዱስ ዮሐንስ ስለ ብርሃነ ትንሣኤው ምን እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱን በስፋት እንደገለጹት ሁላችሁም ታውቃላችሁ። የሉቃስ ወንጌል ምዕራፍ 24 ቁጥር 1 እስከ 5 እናነብና እዛ ውስጥ ያለውን የእግዚአብሔርን ሐሳብ የምንካፈል ይሆናል። ቃሉ እንደዚህ ይላል። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶች ወደ መቃብሩ እጅግ ማልደው ወጡ። ድንጋዩንም ከመቃብሩ ተንከባለው አገኙት። ገብተውም የጌታ የኢየሱስን ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ 2 ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። ስለ ቃሉ የአባታችን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ትንሣኤ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዘመናት ሞት የሰው ልጅ ሲያሸንፍ ነበር የቆየው። በኃጢአት ምክንያት ወደ ሰው የመጣው ሞት ብዙዎችን ወደ ሞት ጎዳና ይዞ ሄዷል። እንግዲህ ማንም ሞትን ሊያሸንፍ አልቻለም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በቀር። እንግዲህ አሁን ባነበብነው የመጽሐፍ ቅዱስ ክፍል ውስጥ ክርስቶስ ኢየሱስ ከሞተ በኋላ የሆነውን ነገር ነው። እነዚህ በዚህ ውስጥ ያነበብነው ሰዎች እንደማንኛውም ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ የተቀበረበትን መቃብር ሽቶ ሊቀቡ እንደሄዱ ቅዱስ ሉቃስ ይነግረናል። እንግዲህ ሽቶ መቀባት በአይሁዳውያን ባህል የተለመደ ነው። አንድ ሰው ከሞተ በኋላ ልዩ መዓዛ ያላቸው ሽታ ሊሰጡ የሚችሉ ነገሮች በመቃብር ስፍራ ይቀባሉ። እነዚህ ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ በሕይወት እያለ እኔ እሞታለሁ ስለ ሰዎች ኃጢአት ደግሞ እነሳለሁ ያለውን የትንቢት ቃል ወይም እሱ ሲያስተምር የነበረውን ነገር ደቀ መዛሙርቱም ሌሎቹም ይሄንን ቃል ማስተዋል አልቻሉም። ስለዚህ ረስተውታል። ስለዚህ እንደማንኛውም አንድ አይሁዳዊ ባህል ሊፈጽሙለት ሽቶ ይዘው ወደ መቃብሩ እንደሄዱ ቅዱስ ሉቃስ ይነግረናል። ነገር ግን የሆነው ነገር የእግዚአብሔር ቤተሰቦች ከታሰበው ነገር ውጪ ነው። የሞተው ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ የሚቀር አይደለም። ሞቶ እንደሌሎቹ መቃብር አሸንፎት የሚቀር አይደለም። እነሱ ግን እዛ በሄዱበት ወቅት 2 ሰዎች ሌሎቹም ወንጌሎች
ሁለት መላእክት በማለት ይገልጿቸዋል። እነዚህ ሰዎች ለምን እንደመጡ ሕያውን ከሙታን መካከል ለምን ትፈልጉታላችሁ? የማይሞተውን ከሚሞተው መካከል ለምን ትፈልጉታላችሁ? እሱ እንደተናገረው ተነስቷል ይላል። የእግዚአብሔር ስም የተመሰገነ ይሁን። እንደተናገረው ተነስቷል። እንዴት ነው የተናገረው? ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚሞት ተናግሮ ነው የነበረው። ከሞተ በኋላም ደግሞ እንደሚነሳ ነቢያት በትንቢታቸው ተናግሯል። ጌታችን መድኃኒታችን ኢየሱስ ክርስቶስም ይሄን ነገር ተናግሯል። ማንም ይሄን ነገር ሊያስተውል አልቻለም። ለዚህ ነው እነዚህ መላእክት እነዚህ የሚያንጸባርቅ ልብስ ለብሰው በዛ የታዩት ምንድነው ያሉት? ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስን በመቃብር አለመያዝ፣ ሞቶ አለመቅረት እንደዚህ ባለ ሁኔታ ሲያበስሩ ይታያል። እንግዲህ ሐዋርያው ቅዱስ ጳውሎስም እንግዲህ ላንቀላፉት ክርስቶስ በኩራት ሆኖ ተነስቷል በማለት የትንሣኤ በኩር እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ይናገራል። የትንሣኤ በኩር ማለቱ ምን ማለቱ ነው? ጳውሎስ በኩር ማለት የመጀመሪያ ማለት ነው። እሱ የመጀመሪያ ከሆነ እኛ ክርስቲያኖች ይሄ ትንሣኤ ለኛ እንደሚሆንልን እኛም ከሱ ጋራ እንደምንነሳ ዳግመኛ የተወለደ ሰው የትንሣኤውን ብርሃን እንደሚካፈል ሲነግረን ክርስቶስ በኩር ሆኖ ነው የተነሳው። በኩር ማለቱ ምንድነው? እኛ ይሄንን እንደምንከተል ሐዋርያው ቅዱስ ጳውሎስ ይናገራል። ለ2000 ዘመን ቅድስት ቤተክርስቲያን ትንሣኤን እያወጀች ትገኛለች። ለምን? ትንሣኤ ለኛ ትልቅ ተስፋ ነው። ትንሣኤ ትልቁ የእምነታችን መሰረት ነው። ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ላይ ሲናገር ክርስቶስ ከሙታን ባይነሳ ኖሮ እምነታችን ከንቱ ይሆን ነበረ፣ ስብከታችን ከንቱ ይሆን ነበረ ብሎ ይናገራል። ብዙ ሰዎች ሞተው ቀርተዋል። ብዙ የሃይማኖት መስራቾች ሞተው መቃብራቸው በአሁኑ ወቅት በተለያየ ሀገር በተለያየ ቦታ አለ። የኛን እምነት የክርስትናን እምነት የመሰረተው ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ አልቀረም። ስለዚህ እሱ ባይነሳ ኖሮ ይላል ጳውሎስ እምነታችን ከንቱ ይሆን ነበር፣ ስብከታችንም ከንቱ ይሆን ነበረ። ካልተነሳ ምን ተብሎ ይሰበካል? ምን ተብሎ ሊዘመር ይችላል? ምን ተብሎ ሰው ያንን ሊከተል ይችላል? ሰው ሞቶ የቀረውን ለምን ይከተላል? አይከተልም። ጌታችን መድኃኒታችን ኢየሱስ ክርስቶስ መነሳቱ ለክርስትናችን ለእምነታችን ይሄ ትልቁ መሰረት እንደሆነ ሐዋርያው ቅዱስ ጳውሎስ ይናገራል። እንግዲህ የትንሣኤን በዓል በመናከብርበት ወቅት የሆኑትን ነገሮች አይተን ከዛ የምንማረውን ነገር ካየን በኋላ በዚህ ያለንን ቆይታችንን እናበቃለን። አሁንም እግዚአብሔር መንፈስ ከሁላችን ጋር ይሁን። ይሄንን ትንሣኤ ብዙ ሰዎች ሄዶ ያሉ፣ እነ ጴጥሮስ ሄዶ ያሉ፣ ደቀ መዛሙርቶቹም ሄዶ ያሉ፣ ግን አንዲት ሴት በዚህ ማርያም መቅደላዊት የምትባል በዮሐንስ ወንጌል ላይም ተጠቅሳለች። ለወንድሞቼ ሄደሽ ተነስቷል ብለሽ ንገሪ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሲላት እናያለን። የእግዚአብሔር ልጆች ከዚህ አንድ ነገር የምንማረው ነገር አለ። ሂጂና ተነስቷል ብለሽ ንገሪ ማለት ምን ማለት ነው? ትንሣኤ ብቻችንን የምናከብረው ነገር አይደለም። ትንሣኤ ለሌሎች የምናጋራው ነገር ነው። ዛሬ እንደ ፍኖተ ጽድቅ በዚህ በእናታችን ቤት የትንሣኤን በዓል እያከበርን እንገኛለን። ሁላችንም እንደ ግለሰብ፣ ሁላችን እንደ መንፈሳዊ ማህበር፣ እንደ ቤተ ክርስቲያን ትንሣኤን እንዴት ነው የምናከብረው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለማርያም መቅደላዊት የትንሣኤን ጉዳይ ከሰማች በኋላ በቃ ወደ ቤትሽ ሂጂ አይደለም ያላት። ሂጂና ለሌሎቹ ተነስቷል ብለሽ ንገሪ። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስቷል የሚለው ነገር የሚቀመጥ ዜና አይደለም፣ የሚወራ ነው። ስለዚህ ይሄንን በአጠገባችን ላሉ ሰዎች እንነግራቸዋለን። ሲኖረን በገንዘብ ብቻም አይደለም ሰዎችን የምናግዛቸው፣ ካለን ነገር ብቻም አይደለም የምንሰጠው። ክርስቶስ ከሙታን ተነስቷል የሚለው ነገር ትልቅ ስጦታ ነው ለሰው ልጆች። ዛሬ እንግዲህ ስናከብር ትንሣኤን ቤት ውስጥ የሚበላ የሚጠጣ ብዛት ወይም ደግሞ ማነስ ጉዳይ አይደለም። የትንሣኤ ልባችን ላይ ደስታ ሊሰጠን የሚገባው ነገር
ይሄ ያለንበት የምድራዊ መንግስት ነው ሰማያዊው የእግዚአብሔር መንግስት አለ ብለን በክርስቶስ ትንሳኤ አዋጅ ሰዎችን ለዚህ መንገድ ማዘጋጀት ትልቁ ስጦታ ትልቁ መልእክት መሆን አለበት የሚለው የመጨረሻ መልእክቴ ነው ይበቃናል ያስተማረን የመከረን የአባቶቻችን አምላክ ቅዱሱ እግዚአብሔር ስሙ የተመሰገነ ይሁን መልካም በዓል እሺ መምህራችን ስላካፈሉን የእግዚአብሔር ቃል እንዲሁም ደግሞ ስለጌታችን ስለመድኃኒታችን ስለ ኢየሱስ ክርስቶስ ትንሳኤ ሰዎች በምን አይነት መልኩ ማሳለፍ እንዳለባቸው ትንሳኤ ስንል ብቻችንን ወይም ደግሞ ራሳችንን ብቻ አስደስተን የምናልፈው እንዳልሆነ ሰዎች ለሌሎች ካላቸው ላይ ማካፈል እንዳለባቸው ወንጌልን ለሌሎች መመስከር እንዳለባቸው የሚያስረዳ የእግዚአብሔር ቃል አስተምረውናል እጅግ አድርገን እናመሰግናለን ቃልዮት ያሰማልን በየቤታችሁ ሆናችሁ ይህንን ልዩ የትንሳኤ መርሃ ግብር የምትከታተሉ ውድ ተመልካቾቻችን በሙሉ አሁንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ እኛ ቆይታችንን እዚህ ላይ ያጠናቀቅን ለእናንተ ግን አሁንም መልካም በዓል ይሁንላችሁ እያልን እኛ ከእናታችን ጋር እየተጫወትን ቡናችንን የምንጠጣ ይሆናል እኛ እዚሁ ላይ ያበቃን ቸር ሰንብቱ መልካም በዓል